እሺ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? ኢንተርቪው ማድረግን ትተህ ጥያቄን ለምን ሪፍሬዝ አድርጋ ጥያቄ ከሌለ ቀጥል። ጥያቄን መጠየቅ የምትፈልገውን ስማኝ። ጥያቄ መጠየቅ የምትፈልገውን ጠይቅና ክርስቲያኖች የምናምነውን በደንብ ታውቃለህ። ኢየሱስ ክርስቶስ አሁን አምላክ ነው አምላክ አይደለም? እግዚአብሔር ሁሉም ማድረግ ይችላል አይችልም? አሁን ምን አይነት ሲሊ ጥያቄዎች ናቸው? እኛ የምናምነውን ታውቃለህ። ክርስቶስ ምን ብለን እንደምናምን ታውቃለህ መቼስ። ያንን እያወቅ አምላክ ነው ወይስ አምላክ አይደለም በሚለው ዝም ብሎ ጉንጫ አልፋ በሆኑ ጥያቄዎች ጊዜያችንን ከምትፈጅ እኛ የምናምነውን ትይዝና ከዛ በኋላ መጠየቅ የምትፈልገውን ጥያቄ ቀጥታ ጠይቅ። እሺ መምህርዬ፣ አሁንም እኮ ጥያቄ ነው የጠየኩት እኮ ማለት ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ነው። ከሆነ ነው። እሺ አሁን ጥያቄ እሱ ከሆነ ሚዩት አድርገው። ስለዚህ የኢየሱስ ክርስቶስ አምላክነት ነው ጥያቄ ማለት ነው። ስለዚህ ሚዩት አድርገውና ትሰማለህ። ኢየሱስ ክርስቶስ አይደለም ከሆነ ነው። ለስራ ጥያቄ አይደለም የመጣው። ሚዩት አድርግና አዳምጥ። ጥያቄን አቅርብ ብያለሁ። ጥያቄ ነው አይደለም ከሆነ ስለዚህ እኔ በማስረጃ ሳያለሁ ማለት ነው። ቁጭ ብለህ ትማራለህ። እሱ ከሆነ ጥያቄ ሌላ ነው ከሆነ ጥያቄህን አርቲኩሌት አድርጋ አቅርብ ብያለሁ። ግልጽ ነው? እሺ መምህር የጠየቁት ማለት ነው። መምህር መጀመሪያ አምላክ እንዲያዳምጡ መምህር መጀመሪያ ምን ጠየቅኳችሁ? አምላክ በራሱ ፍቃድ ሁሉን ነገር ማድረግ ይችላል አይችልም ብዬ ጠየቅኩ። አዎ ይችላል አላችሁኝ። እሺ አልኩ፣ ተቀበልኩ። ሁለተኛ ደግሞ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? ሰማኝ ሚት ያደረኩ እኔ ነኝ። በቃ ዮሐዴ መምህርም ዲያቆንም አይደለም፣ ዲያቆንም አይደለም መምህርም አይደለም። ስርዓት ባለው መልኩ በስነ ስርዓት እየጠረቅ በስርዓት ጠያቂን ቀጥተኛ አድርገህ ጠይቅ፣ ይመልስላል። በመሀል አታቋርጦ ሲያወራ ደግሞ ማለት ነው። ቀጥል። እሺ መርሐባ። እና መጀመሪያ ጥያቄ ጠየቅኩ። ያ ማለት እንግዲህ አምላክ ከራሱ ፈቃድ ሁሉ ነገር በራሱ ማድረግ ይችላል አይችልም? ይችላል አሉኝ። እሺ አልኩኝ። ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ብዬ ጠየቅኩ። ቀጥታ ነው ካሉ ነው አዎ፣ አይደለም ካሉ ደግሞ ያው አይደለም ማለት ነው። ስለዚህ ትክክለኛ አይደለም። ክርስቲያኖች ምን ብለን ነው የምናምነው? ወደ ትክክለኛ ክርስቲያኖች ምን ብለን ነው የምናምነው? ክርስቶስ ማን ነው ብለን ነው የምናምነው? እግዚአብሔር ነው አምላክ ነው ብለን እናምናለን ወይስ አናምንም? ወይስ አታውቅም ምን ብለን እንደምናምን? መልስልኝ። እኔ አላውቅም ማለት እየጠየኳችሁ እኮ ነው። እናት አታውቅም ምን ብለን እንደምናምን? ምን ብለን ክርስቶስ አምላክ ነው ብለን አንመን አታውቅም? እየጠየኩ ነው እኮ። አታውቅም? የእናንተን እምነት ሳይሆን ያው ከመጽሐፍ የምትሰጠኝ አይደል መምህርዬ? ይቅርታ ነው የእኛን እምነት ምን ብለን እንደምናምን ስማ ወዳጄ፣ እኔ እናንተን እምነት እኮ አይደለም ለመዳረክ ከሆነ ስማ፣ ተደርበኝ አታወራ እንዴ? ምን እየሆንክ ነው? ምጠይቅህን ስማና መልስ። እኛ ምን ብለን እንደምናምን ስለማታውቅ ነው ወይስ ሰው ለማድከም ነው እየጠየቅ ያለው? ኢየሱስ ክርስቶስ አምላክ ነው ብለን አንመን አታውቅም ነው? ስለማታውቅ ነው እየጠየቅ ያለው ወይስ እንደው ለማድረግ ነው? ግልጽ ትክክለኛ የምታምነውን ነገር። አይ ምን ብላችሁ እንደምታምኑ ስለማላቅ ነው። የምርም ማታውቅ ከሆነ እያወቅኩ ከሆነ አይ እያወቅኩ ነው ለማረጋገጥ ፈልጌ ነው። ቀጥታ እስኪ መልስልኝ። እኔ እኮ የኔን ማወቅና ለማወቅ ሳይሆን የጠየኳችሁ መምህርዬ፣ አሁን ጥያቄ ጠይቅ ተብዬ ነው የገባሁት አይደለ? በቃ እሺ፣ ወደ ዋናው ጥያቄ ዝም ብዬ ልግባሽ። እኔ እኮ እንድትመልሱልኝ እኔ መምህር የጠየቅኩት ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? ከሆነ ነው በሉኝ። በቃ እሺ፣ ካላይደለ ደግሞ አይደለም በሉ። አንዴ ሚዩት አድርገው። ተመልከቱ፣ እኔ ማወቄና ለማወቄ እኮ አይደለም ነው እንጂ ወዳጄ፣ እኛ እዚህ ቁጭ ያልነው ሳያውቁ ወይም ደግሞ ግር ያላቸውን ለማሳወቅ እንጂ እንደው ዝም ብለው ስራ ፈቶች መጥተው እንዲያደርቁን አይደለም እዚህ የተቀመጥነው። ማይ ብራዘር
እሺ ስራ ፈትተህ ስራ መዋያ አጥተህ ከዛ እስቲ እንደው ገብቼ ላድርቅና ልዳረቅ ከሆነ አላማ እኛ እንደዚህ አይነት ስራ ፈቶችም አይደለንም፣ ስራ ያጣንም አይደለንም። ስለዚህ ምንድነው የምታረገው? ማታቀው በክርስቲያኖች ያለ እምነት ወይም ደግሞ እኛ የምናምነው ግን በመጽሐፍ ቅዱስ የለም ብለህ የምታስበው ነገር ካለ ግር የሚልህ ነገር ካለ ነው የምትጠይቀው እንጂ ያኔ ማወቅና ለማወቅ እኮ አይደለም ጉዳዩ። አንተን ለማሳወቅ መሰለኝ የምትጠይቀው። ለማድረግ ከሆነማ ታች ወርደህ ታብታብ እያደረግህ ተማር ወዳጄ። የአንተ ማወቅና አለማወቅ ማተር ስለሚያደርግ መሰለኝ ጠይቅ ተብለህ የገባው። የኔ ማወቅ አለማወቅ እኮ አይደለም እዚህ ጉዳዩ ካልክ ታዲያ ለምን ትጠይቃለህ? ቤትን ከፍተህ የፈለከውን ማውራት ትችላለህ። ይሄን ነው ማታቀውን ነገር ግልጽ ያልሆነልህን ነገር በክርስቲያኖች ላይ ያለህን ጥያቄ አቅርብ፣ ከዛ እኛ እንመልሳለን። ቀጥል። በጣም ጥሩ። ያው እናንተ እንደምታውቀው እሺ ደግ አምላክ ነው ብላችሁ ነው የምታስቡት፣ ያው የምታምኑት። እኔ አላቅም እሱን እና ደግሞ አምላክ ከራሱ ሁሉን ነገር ማድረግ ይችላል ብላችሁ ትላላችሁ ያው አልከኝ። ስለዚህ እንደዛ ከሆነ ኢየሱስ ክርስቶስ በዮሐንስ 5:30 ላይ ማለት ከራሱ ምንም ነገር ማድረግ እንደማይችል እየሰማ የሚናገር የሆነ አካል እንደሆነ ይናገራል። እና ከራሴ እኔ ምን ማድረግ አልችልም እያለ አምላክ ከራሱ ሁሉን ማድረግ ይችላል ብለህ መልሰህልኛል። እና ኢየሱስ ክርስቶስ እንደዛ ማድረግ የማይችል ከሆነ እንዴት አምላክ ሊሆን ይችላል? የጥቅሱን እስኪ ንገረኝ። የቱ ጋር ነበር የጠቀስከው? ጥሩ ጥያቄ። ዮሐንስ 5:30 እግዚአብሔር ይስጥህ። ዮሐንስ 5:30 እሺ። አሁን ሚዩት አደርግና በደንብ ትሰማለህ። አሁን የብዙዎቹ ችግር ምንድነው? መጽሐፍ ቅዱስን ከፍ ብለው ስለማይጀምሩ ነው። ኦኬ ከፍ ብለው ቢረዱና ቢያነቡት ኖሮ ምን እየተባለ እንደሆነ በደንብ አውዱን ተከትለው ይዘው ይረዱበት ነበረ ማለት ነው። ዮሐንስ 5 ከመጀመሪያ ጀምረን መጻጉዕ የተባለ ሰው እንደነበረና ክርስቶስ ምን እንዳደረገው እንደፈወሰው የፈወሰው ደግሞ እንደሌሎቹ እንደው ጸበል ተጠምቀ ምናምን አይደለም። በቃሉ ብቻ በኃይሉ ቃል ስልጣን ምን አድርጎታል? አልጋህን ተሸክመ ሂድ አለው። ለ38 ዓመት ተሸክመው የነበረችውን አልጋ በክርስቶስ ንግግር ያንን አልጋ ራሱ እንግዲህ በድሮ ዘመን የብረትም ሊሆን ይችላል ይላሉ። በጣም ጠንካራ ብረት ማለት ነው። በዛን ሰዓት የሚሰራበት አልጋ ጀስት ኢማጂን ይህን ሁሉ ዘመን ተሸክሞ የነበረ አልጋ ነው እና ክርስቶስ ምን ያክል እንዳጠነክረው እንዳበረታው የሚገልጽ ታላቅ ተአምር የተደረገበት ክፍል ነው። ስለዚህ ተሸክሞ ሄደ ይሄ ሰው ማለት ነው። ስለዚህ ምን ብለው ከሰሱት? በሰንበት እንዴት ነው ድውይን የምትፈውሰው? ከዛ ደግሞ እንዴትስ እንደዚህ ያለ ስራ እንዲያደርግ ታዘዋለ ማለት ነው። ምክንያቱም ምን ብሏቸው ነበር? አልጋውን ሲሸከም ማን ነው እንደዚህ ያደረገው? ማን እንዲህ እንድታደርግ አዘዘ? ያዳነኝ እሱ ነገረኝ ወይም አዘዘኝ ብሎ ተናግሯቸው ነበረ። ስለዚህ ሁሉም ወደ ክርስቶስ ሄዱና ምን አሉት ይላል፣ እንዲህ ይላል። ሰውየውም ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር ይላል። አሁን በሰንበት እንዴት እንደዚህ ታደርጋለህ ብለው አይሁዶች ምን አሉ? ክርስቶስን ሊገሉት ይፈልጉት ነበር አለ። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው ይላል። አሁን ክርስቶስ አብ እንደሚሰራው እኔ ደግሞ እሰራለሁ ይላል። አብ እስከ ዛሬ ይሰራል እኔም እንዲሁ እሰራለሁ አለ። ምን ማለት ነው? አብ ፍጥረታቱን ለማዳን፣ ለመፈወስ፣ ለመመገብ ቅዳሜ፣ እሁድ፣ ሰንበት፣ ሰኞ እንደማይል እኔም ልክ እንደ አብ አምላክ ስለሆንኩኝ ምንድነው ለመፈወስ ፍጥረቴን ለማዳን ምን አላደርግም ነው ቀን አልመርጥም አላቸው። አብ እንደሚሰራው እኔም ደግሞ እሰራለሁ አለ። አይሁዶች ኢሚዲየትሊ ምን እያለ እንደሆነ ክርስቶስ በሚገባ ገብቷቸዋል። ዮሐንስ ደግሞ ይህንን ክርስቶስ እንዲህ ብሎ ሲናገር ምን እያለ እንደሆነ ቅዱስ ዮሐንስ ወንጌላዊ ሲናገር፣ ዮሐንስ ነው ተናጋሪ እዚህ ክፍል ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ በሰንበት ሽሮ መጻጉዕን ስለፈወሰው ብቻ አይደለም። ታዲያ ምን ስላደረገ? ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ ይላል።
አሁን ይሄ ተናጋሪው የክርስቶስ ደቀ መዝሙር ቅዱስ ዮሐንስ ነው። ክርስቶስ አብ ይሰራል እኔም እሰራለሁ ብሎ ሲናገር ምን እያለ ነው አለ? ከአብ ጋራ እኩል ተካክያለሁ የተስተካከልኩኝ ነኝ ብሎ እየተናገረ ነው አለ። ማን? ዮሐንስ። ዮሐንስ እንደዛ ብሎ እየተናገረ ስለነበረ አይሁዶች ምን አሉ? ሊገሉት ይፈልጉ ነበር አለ። ክርስቶስ አረ እንደዛ ማለት የዮሐንስ ወንጌል የአጻጻፍ ዘይቤው ለየት የሚለው ከሲኖፕቲክ ጎስፕልስ በደንብ እዩ። ከሲኖፕቲክ ጎስፕልስ ወይም ደግሞ ከሶስቱ ከማቴዎስ፣ ማርቆስ፣ ሉቃስ ከነርሱ ለየት የሚለው አጻጻፉ የአይሁዶች መረዳት በተሳሳተ መንገድ ተረተውት ከሆነ ዝቅ ብሎ አብራርቶ መሳሳታቸውን አርሞ ነው የሚያልፈው። ልክ ዮሐንስ ወንጌል ምዕራፍ 6 ቀጣዩ ምዕራፍ ላይ ኦኬ ስለ ስጋና ደሙ ሲናገር እንዴት ስጋውና ደሙ ሊሰጠን ይችላል ብለው ሲናገር አስረግጦ አዎ የክርስቶስ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ አብራርቶ ይሄዳል። ወደ ኋላ ምዕራፍ 2 ግን ስትመለሱ ይህንን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አነሳዋለሁ ብሎ ሲናገር 46 ዓመት የፈጀውን ቤተ መቅደስ እንዴት ነው በሶስት ቀን አንተ እሰራዋለሁ ምትለው ብለው አጉረመረሙ ይላል። የክርስቶስ ቃልና የአይሁዶች መረዳት ልክ አይደለም። እዚህ ጋር ክርስቶስ ይህን ቤተ መቅደስ አፍርሱት ብሎ ሲናገር ስለ ሰውነቱ ቤተ መቅደስ እየተናገረ ነበረ። ማለት ስጋዬን ትገሉኛላችሁ ማለቱ ነው። ከዛ በኋላ ግን በሶስተኛው ቀን አነሳዋለሁ ብሎ ሲናገር በራሴ ስልጣን ሞትን ድል አድርጌ እነሳለሁ እያለ ነበር። ዮሐንስ ዝቅ ብሎ ምን ይላል? እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ ብሎ አብራርቶታል። የአይሁዶች መረዳት ትክክል ስላልሆነ እዚህ ክፍል ግን ዮሐንስ ምን አለ? ክርስቶስ እንዲህ ብሎ ሲናገር አብ ይሰራል እኔም እሰራለሁ ብሎ ሲናገር ከእግዚአብሔር ጋር ምን አስተካክሎ ነው። ራሱ እግዚአብሔር አባቴ ነው ያለው ከእግዚአብሔር ጋር ራሱን አመን አስተካክሎ ነው። አስተካክሎ ማለት እኩል ነኝ ብሎ ማለት ነው። ስለተናገረ ነው ሊገሉት ይፈልጉት የነበረው አለ። ስለዚህ ክርስቶስም ቀጥሎ ያጸነዋል ባይዘው እኩልነቱ አምላክነቱ ከአብ ጋር እኩል እንደሆነ እያጸናው ነው የሚሄደው። ምክንያቱ እዛው ቀጥሎ ምን ይላል? ስለዚህ ኢየሱስ መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። በደንብ እዩ። አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና ይላል። በጣም የሚገርመው አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ አይችልም አለና ግን ያ አብ የሚያደርገውን ሁሉ ግን ወልድ ደግሞ እንዲሁ ያደርጋል አለ። በጣም በሚገርም ሁኔታ አንድ አምላክ አንድ መለኮት ነው ያለው ሶስት አካላት ብለን ስንናገር ክርስቶስ ያስተማረው ትምህርት ነው። ምክንያቱ ከአብ ተለይቶ የተለየ አምላክ ነው ወልድ ይሰራል አምላክ ነው ስንል ከአብ የተለየ ሌላ አምላክ ነው እያልን ነው አይደለም። ወልድ ምን አለ? ከአብ ተለይቶ ከራሱ የሆነ ከራሱ ማለት ከአብ ተለይቶ በራሱ የሚያደርገው ነገር አለ። ወልድ አብ የማያውቀው ከአብ የተለየ ወልድ በራሱ ብቻ የሚያደርገው ነገር አለ የለም። ባይዘው ያ አብ የሚያደርገውን ሁሉ ግን እንዲሁ ያደርጋል ማለት አብ የሚያደርገውን ሁሉ ግን ወልድ ደግሞ እንዲሁ ማድረግ ይችላል። ስልጣኑ አለው፣ ኃይሉ አለው። ምክንያቱም ያለው መለኮት አንድ ስለሆነ አንድ መለኮት ስለሆነ ማለት ነው። እንዲሁ ያደርጋል አብ የሚያደርገው ወልድ እንዲሁ ያደርጋል ማለት አንድ አብ ማድረግ የሚቻለው ሁሉ ወልድ ደግሞ ማድረግ ይቻላል አንድ መለኮት ስለሆነ። ይህ ሲባል ግን ሁለት የተለያዩ አማልክት ሆኖ አብ በዛ በኩል ወልድ በዚህ በኩል የሚያደርግ ሆኖ አይደለም። ስለዚህ ከአብ ተለይቼ ወልድ በራሱ ከአብ የተለየ የሚያደርገው ምንም ነገር የለም። አብ የሚያደርገውን ያንኑ ነው ወልድ ደግሞ የሚያደርገው ነው። ስለዚህ አብ ወልድን ይወዳል። ስለዚህ አሁን አብ ሁሉ ማድረግ ይችላል ወልድም ሁሉ ማድረግ ይችላል ሲባል ምን ማድረግ ይችላል? ለምሳሌ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው አሁን ሕይወት መስጠት የማን ግብር ብቻ ነው? ባይዞ የአምላክ ግብር ብቻ ነው። አምላክ ብቻ ነው ሕይወትን መስጠት የሚቻለው። ሙታንን እንደሚያነሳ ሕይወትንም እንደሚሰጣቸው አለ። እንደሚሰጣቸው እንዲሁ ወልድ
ደግሞ ለሚወዳቸው ህይወትን ይሰጣቸዋል። ወልድ አሁን አብ ማድረግ የሚቻለው እሱም እንዲሁ ያደርጋል ሲባል ሙታንን ህይወትን መስጠትም ጨምሮ ነው። የሞቱ አካላት አስነስተው ህይወት መስጠት የአምላክ ስራ ነው። አብ ያደርጋል፣ እኔም ደግሞ ያንን አደርጋለሁ እያለ ኦኬ፣ ያንን አደርጋለሁ አለ። በጣም የሚገርማችሁ ቀጥሎ ደግሞ ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም አለ። አብን በሚያከብሩት ልክ ወልድን ያከብሩት ዘንድ ነው የሚለው። ቀጥሎ ሰዎች ሁሉ አብን እንደሚያከብሩት እንዲሁ ማንን? ወልድን ያከብሩት ዘንድ ፍርድ ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም አለ። ወልድን የማያከብር የላከውን አብን አያከብርም። 4 ነጥብ። እሺ፣ ስለዚህ አብን በሚያከብሩት ልክ ማንን? ወልድን ያከብሩታል። ምክንያቱስ አንድ አምላክ ስለሆነ ከአብ የተለየ ሌላ አምላክ ስላልሆነ ማለት አንድ መለኮት፣ አንዲት ኃይል፣ አንዲት ስልጣን፣ አንዲት ግብር ወይም ደግሞ መለኮታዊ ኦፕሬሽን ማለት ነው ስላለ፣ ስለዚህ አብን በሚያከብሩት ልክ ወልድን ደግሞ ያከብሩት ዘንድ ብሎ ይቀጥላል። ከዛ ብትሰሙ የእግዚአብሔር ልጅ ድምፅ የሚሰማ ሁሉ ምን ይላል? ይድናል። እሱ ደግሞ መልካም ያደረጉትና ክፉ ያደረጉትን ይለያል እያለ ይመጣል። የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ካለ በኋላ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህም አታድንቁ እያለ ከተናገረ በኋላ ቁጥር 30 ነው እንግዲህ ወንድማችን የጠየቀው። በደንብ አሁን ከላይ ጀምረን አብ የሚያደርገውን እንጂ ወልድ ከራሱ ማድረግ አይቻለውም ሲባል ምን ማለት ነው ብለናል? ከአብ ተለይቶ ወልድ የሚያደርገው ምንም ነገር የለም ማለት ነው። ከአብ ተነጥሎ በመነጠል ደረጃ አብ የማይሰራው ወልድ ለብቻው የሚሰራው ነገር የለም ማለት ነው ብለን ተመሳሳይ ቁጥር 30 ያንን ነው የሚናገረው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል። ከራሴ ሲል ከአብ ያልሆነ ወይም ደግሞ ከአብ የተለየ ወልድ ብቻ የሚያደርገው ምንም ነገር የለም ማለት ነው። ኦኬ፣ ከአብ የተለየ ወልድ ብቻውን የሚያደርገው ምንም ነገር የለም። ምክንያቱስ የአብን ፈቃድ እንጂ ፈቃዴን አልሻምና ማለት ከአብ የተለየ ሌላ ፈቃድ ኖሮኝ ያንን ፈቃድ የምፈጽም አይደለሁም፣ የአብ ፈቃድ የኔ ፈቃድ ነውና ማለት ነው። ይህን አንድምታውን ላሳያችሁ። የአባቶችን ኮሜንታሪ ማሳየት ይችላል። የቤተ ክርስቲያናችን አንድምታ ግን አንዴ ላሳያችሁ። የአራቱ ወንጌላት አንድምታ። እሺ፣ የዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ቁጥር 30 ላይ እንዲህ ይላል። እሺ፣ ይኸው እይክል አንሰ ገቢረ ለሊየ ዘእምሃቤ ወእምንትኒ ይላል። እኔ ምንም ከራሴ ብቻ አንቅቼ አላስተምርም አለ። አላ በከመ ሰማይኩ እኮንን አለ። በህልውና እንደሰማው የሰማሁትን አስተምራለሁ እንጂ ወኩነኔኒ ጽድቅ ውእቱ ትምህርቴም እውነት ነው ካለ በኋላ እስመ ኢያሐስስ ፈቃደ ዚአየ ዘእንበለ ፈቃዱ ዘፈነወኒ የላከኝን የአባቴን ፈቃድ ላደርግ እወዳለሁ እንጂ የእኔ ፈቃድ ሊደረግ አልወድምና አለ። ምን ማለት ነው? የእኔ ፈቃድ ከአባቴ ፈቃድ ልዩ ሆኖ የተለየ ሆኖ የእኔ ፈቃድ ሊደረግ ኦኬ፣ የእኔ ፈቃድ ሊደረግ የእኔ ፈቃድ ከአባቴ ፈቃድ ጋራ አንድ ነውና የአባቴ ፈቃድ ሊደረግ እወዳለሁ እንጂ አለ። ኦኬ፣ የእኔ ፈቃድ ከአባቴ ፈቃድ ልዩ ሆኖ የእኔ ፈቃድ ሊደረግ የእኔ ፈቃድ ከአባቴ ፈቃድ ጋር አንድ ነውና የእኔ ፈቃድ ልዩ ሆኖ የእኔ ፈቃድ ይደረግ የምል አይደለሁም። የእኔ ፈቃድ የአባቴ ፈቃድ ነውና የእኔ ፈቃድና የአባቴ ፈቃድ አንድ ነውና ስለዚህ የአባቴ ፈቃድ ሊደረግ እወዳለሁ እንጂ አለ። በጣም ግልጽ ነው። ቅዱስ ጎርጎርዮስን ባይዘው በተመሳሳይ መንገድ ቅዱስ ባሲሊዮስ እንትን ላይ ኦን ደ ባፕቲዝም ኦፍ ክራይስት ይመስለኛል ካልተሳሳትኩኝ፣ ኦን ደ ባፕቲዝም ኦፍ ክራይስት በግልጽ ይናገራል። ኦኬ፣ ኦን ክርስቲያን ኤቲክስ ኦኬ፣ ሴንት ባዚል ዘ ግሬት
ኦን ክርስቲያኒቲክስ ኦን ዘ ጃጅመንት ኦፍ ጋድ በሚለው ፔጅ 47 ላይ ምን ብሎ ይናገራል? ኖ እሺ መጀመሪያ አይ ቲንክ የግሪጎሪ ኦፍ ናዚያንደስ ኦሬሽን 30 ላንብብላችሁ። የቅዱስ ጎርጎሪዮስ ኦሬሽን 30 ላይ ኒው አድቨንት ላይ ቀጥታ ሄዳችሁ ማግኘት ትችላላችሁ። but since as this is the language of him who assumed our nature, okay, and not of the nature which he, the passage does not mean that the son has a special will of his own. ምን ማለት ነው? እዚህ ክፍል ላይ እንደ ወልድ ወይም ደግሞ ልጁ ከአብ የተለየ ሌላ ፈቃድ ኖሮት በፍጹም አይደለም ይላል። ቢሳይድ ዛት ኦፍ ዘ ፋዘር ከአብ ሌላ የሆነ ፈቃድ ኖሮት ያንን የሚፈጽም እንደው ያ ይቅር የአብ ይፈጸም እያለ በፍጹም አይደለም ይልና but that he has not so that the meaning would be እንደዛ ካልሆነ ትርጉሙ ምንድነው ከተባለ ይላል not to do mine own will for there is none of mine apart from ማለት ነው ይላል። የእኔ ፈቃድ ከአብ የተነጠለ ሌላ ፈቃድ ያለ ሆኖ እሱ ይፈጸም የሚል አይደለሁም ማለት ነው። ከእርሱ የተነጠለ ፈቃድ የለኝም ማለት ነው ይላል። but that which is common to me and you ለእኔና ለአንተ አንዲት ፈቃድ የጋራ የሆነች አንዲት ፈቃድ የሆነች ያለችን ነንና ማለት ነው። as we have one godhead አንድ መለኮት እንዳለን so we have one will አንድ ፈቃድ ደግሞ አለን ማለቱ ነው ብሎ ማን ቅዱስ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ላይ ይናገራል። ጆን ኦፍ ደማስከስም ባይዘው እንደዛ ይናገራል። ባሲሊዮስ ቅዱስ ባሲሊዮስ ኦን ዘ ሆሊ ስፒሪትም ሲናገር በተመሳሳይ ሐሳብ ይሄንን ክፍል ይገልጻል ማለት ነው። ኦኬ instead demonstrates the unity of the will ይላል። የአባቴን ፈቃድ ሳይሆን ፈቃዴን ላደርግ መጥቻለሁና የሚለውን ሐሳብ የፈቃድ ልዩነት የተነጣጠሉ መሆናቸው የተለያዩ መሆናቸው ሳይሆን demonstrates the unity of the will ነው። unity of will የሚያሳይ ነው እንጂ መነጣጠል መከፋፈልን የሚያሳይ አይደለም ይላል። on the christianityስም በተመሳሳይ መንገድ ይሄንን ክፍል ባሲሊዮስ ለአንድ ፈቃድ ማለት ከአብ የተለየ ወልድ ፈቃድ ኖሮት ያንን የሚፈጽም አይደለም። ግን ምንድነው የአብ ፈቃድ የወልድ ፈቃድ ነው። አብ ደግሞ አብ የሚያደርገውን ደግሞ ወልድ እንዲሁ ያደርጋል። ግን ያን የሚያደርገው ግን ከአብ ተነጥሎ ከአብ ተለይቶ በፍጹም አይደለም ማለት ነው ብለው አባቶች አብራሩታል ማለት ነው። ሶ ይሄ ነው የክርስትና መረዳት። ኦኬ ከላይ ጀምረን አንድ መሆናቸው በመለኮት በመስራት አሳየ ክርስቶስ። ይህ ሲባል ግን ሁለት አምላክ ብለው እንዳይረዱ ሰዎች አይሁዶች መረዳታቸው በጣም እንትን ስለነበረ የግብፅ ባርነት ተጽዕኖም ስላላቸው ፖሊቴይዝም የብዙ አማልክትን ልማድ እንዳያመጡ ግን ይህ ሲባል ግን የአብ ፈቃድ ከወልድ ፈቃድ የተለየ የአብ መለኮት ከወልድ መለኮት ተለይቶ አብ ሌላ ስራ ወልድ ሌላ ስራ የሚሰራ ሆኖ አይደለም ብሎ ሲዘጋው ነው። ኦኬ ፖሊቲዝም ሲያረቅላቸው እንዲህ ብሎ ዘጋው ማለት ነው። እንዲህ ብሎ ዘግቶታል ማለት ነው። እግዚአብሔር ይስጥልኝ። እንግዲህ ወንድማችን ወርዷል መሰለኝ። የምትጨምሩት ካለ ጨምሩ ወንድሞች። እኔ እንትን የክርስቶስ ፈቃድ ላይ ነበረ ጥያቄና በክርስቶስ አንድ ፈቃድ ነው ያለው ስለምንልኛ በስላሴ ዘንድም አንድ ፈቃድ ነው ያለው ክርስቶስም አንድ ፈቃድ ነው ያለው እንላለን። ፈቃድን ደግሞ ለባህሪ ነው የምንሰጠው እና ከእሱ አንጻር የክርስቶስ ደግሞ የሰውነትም የአምላክነትም ባህሪ ሳይጠፋፉ ስላለ በስላሴ ፈቃድን ለባህሪ ሰተን የምንጀምር ከሆነ በክርስቶስ ሁለቱም ባህሪያት ስላልተጠፋፉ ፈቃድ ለባህሪ ከሆነ በክርስቶስ አንድ ፈቃድ ስንል ሎጂካል ኮንሲስተንሲው እንዴት ነው ማለት ወይም ደግሞ ለክርስቶስ አንድ ፈቃድ ስንል ሁለቱም ባህሪያት ስላልተጠፋፉ እንዴት ነው እንትን የሚታረቀው ማለት ነው። ወይም ደግሞ ፈቃድ የምናብራራው ፈቃድ የክርስቶስን አንድ ፈቃድ ባህሪያት ሁለቱም አልጠፉም ስለምንል የስጋም የራሱ ዊል አለው መለኮትም የራሱ ዊል አለው ግን አንድ ዊል ነው ብለን የምናብራራ ከሆነ እንዴት ነው የሚለው ነበር ለመጠየቅ።
ኦኬ ይሄ አንድ ፈቃድ የሚለው ከምን አንጻር ነው? ትክክል ነው። ይሄ አሁን እኛ ሞር ዲዮፊሲስ ተቀባዮች ምናልባት ይሄን ነገር አንድ ዊል ምናምን ብለው የሚቀበሉም አሉ፣ የማይቀበሉም አሉ። አብዛኞቹ ቱ ዊል የሚቀበሉ ይመስለኛል። እና እኛ ግን ሚያፊሲስ እንደምንቀበል እንደመቀበላችን አንድ ኮምፖዚት ኔቸር ወይም ደግሞ የስግው ቃል አንድ ባህሪ እንደመቀበላችን አንድ ፈቃድ ነው የምንቀበለው። አንድ ፈቃድ ሲባል ግን ይሄ ተጣፍቶ ምናምን አይነት አይደለም። ኦኬ ሚያቲሊቲዝ ነው የምንቀበለው ወይም ደግሞ የሰውነት ፈቃድ ፉሊ ሰብሲስት የሚያደርገው ወይም ደግሞ ለማን ነው በማን ሰብሲስተንስ ስር ነው ያለው? ለዲቫይን ዊል ማለት ነው። ፉሊ ከመለኮት ፈቃድ ጋር የሚስማማ አንድ ፈቃድ ነው እንጂ የሆነ ከመለኮት ፈቃድ የሚቀር ወይም ደግሞ ለየት ያለ ፈቃድ ኖሮ ሰውነት ሌላ ኦፕሬሽን ሌላ ግብር የሚያመጣ አይደለም ማለት ኮምፖዚት ዊል ነው። ግን ፉሊ ሰብሲስት የሚያደርገው በዲቫይን ዊሉ ለዲቫይን ዊሉ ሰብሲስት የሚያደርግ ዊል ነው ማለት ይሄ የአብዛኞቹ ትምህርት ነው። እነ ጎርጎሪዮስም ይሄንን ሀሳብ በደንብ አብራርቶታል። የክርስቶስ አንድ ፈቃድ ማለት ነው፣ በክርስቶስ አንድ ፈቃድ የመኖር እነ ቅዱስ ቄርሎስም ይሄንን ሀሳብ በደንብ አብራርቶታል ማለት ነው። አቡነ ሽኖዳም ኦን ዘ ኔቸር ኦፍ ክራይስት የሚለው መጽሐፋቸው ምናልባት እሱን አንዴ ላንብብልና ዊል ኦፍ ክራይስት የሚለው ላይ በደንብ እንትን ብለውበታል። ይሄ ተጠፋፍቶ ልክ እንደ አቡሊናሪዮስ አይነት ሀሳብ አይሚን እንደ አውጣቂ አይነት ሀሳብ ሳይሆን ለመለኮት ፈቃድ ግን ኦን ዘ ኔቸር ኦፍ ክራይስት አንዴ እንትኑ ስለጠፋብኝ ላወርደው ብዬ ነው። እስከዛ ተጠፋፍቶ መጠፋፋት ምናምን ሳይሆን በፍጹም ተዋህዶ አንድ ስለሆነ ከዛ አንጻር አንድ ፈቃድ ነው ያለው የክርስቶስ። ምክንያቱ ሁለት ፈቃድ ካለ ሁለት ኦፕሬሽን ይመጣል። በክርስቶስ መከፈልን ነው የሚያመጣው። ሁለት ፈቃዶች ካሉ ሁለት ኦፕሬሽን ይኖራል። ሁለት ክርስቶስ ነው ሊመጣ የሚችለው ማለት ነው። ዊል ሁል ጊዜ አንድ ነው የሚሆነው። the nature of Christ አቡነ ሽኖዳ የሚናገሩትን እሱን አንብብልህና የአባቶች መጽሐፍ ከፈለጋችሁ በዚህ በዊል ኦፍ ክራይስት ፋዘር ሽኖዳ ይስሐቅ የሚባሉ አሉ። ቴሌግራም ቻናል ይሄ ኤኦቲሲ ላይብራሪ ላይ ካላችሁ ማለት ነው። ኤኦቲሲ ላይብራሪ ፋዘር ሽኖዳ ይስሐቅ በደንብ እንትን ብለውበታል። ዋን ኦፕሬሽን ዋን ዊል ኦፍ ክራይስት ያስተማሩ አባቶች እና ደግሞ እንዴት ነው የምንረዳው የሚለው በስፋት እሳቸው ሄደውበታል። እኔ ግን አንዴ የአቡነ ሽኖዳ on the nature of Christ እሺ ዊል እሺ አንዴ ሰርች ላይ ሰዓታችን ለመጠቀም ዋን ዊል እሺ the one will chapter 10 ላይ ይመስለኛል on the nature of Christ chapter 10 the one will and the one act of Christ ወይም ደግሞ አንድ ፈቃድና አንድ ኦፕሬሽን አንድ ግብር የክርስቶስ ሲባል ምን ማለት ነው? had the Lord Christ two wills and two actions that is a divine will and a human will as well as two actions that is a divine act and a human act ጥያቄ ነው። ክርስቶስ እንደው የሰውነት ፈቃድና የመለኮት ፈቃድ የሰውነት ግብርና የመለኮት ግብር ተብሎ ሁለት ግብር ሁለት ፈቃድ ተብሎ ይነገራል ወይ ነው? As we believe in the one nature of the incarnate logos as sensory the great called it likewise ማለት ነው። ቅዱስ ቄርሎስ እንደተናገረው የአንድ ፈቃድ የአንድ የስግው ቃል ፈቃድ አማኞች እንደመሆናችን መጠን ቅዱስ ቄርሎስ እንደተናገረው we believe in one will and one act አንድ ፈቃድ አንድ ግብር አለ ብለን እናምናለን። naturally as long as we consider that this nature is one the will and the act must also be each be one
ፈቃዱ አንድ ከሆነ ግብሩ ከፈቃድ የተነሳ ነው ግብር የሚመጣውና ከፈቃድ በኋላ ግብር አክሽን የሚመጣው ድርጊት የሚመጣው ከፈቃድ በኋላ ነው። ስለዚህ ፈቃዱ አንድ ከሆነ አክሽኑ ድርጊቱም አንድ ነው የሚሆነው። ፈቃዱ ሁለት ከሆነ ድርጊቱም ሁለት ነው ሊሆን የሚችለው ማለት ሶ as a consequence ድርጊቱም አንድ ይሆናል ካሉ በኋላ what the divine nature chooses is undoubtedly the same as that chosen by the human nature because there is not any contradiction or conflict whatever between the will and the action of both ማለት መለኮት የፈቀደውን ሁሉ ያ ስጋ ደግሞ ይፈቅደዋል። ምክንያቱም ሚያፊዚካሊ ምን ሆኗል ማለት ነው ዩናይት ያደረጉ የተዋሃዱ ስለሆነ በተዋሃዱ አንድ የሆነ ስለሆነ የመለኮት ፈቃድ ከስጋ ከሰውነት ፈቃድ ጋር ለአንድ ጥቅሻ እንኳን ኮንትራዲክት ሊያደርግ አይችልም። the Lord Jesus Christ said my meat is to do the will of him that sent me to finish his work. This proves that his will is the same as that of the Father. In this context, he said about himself, the Son cannot do nothing of himself, but what he sees the Father do. For whatever he does, the Son also does in like manner. ልክ ቅድም ዮሐንስ 5:19 እንዳየነው ልጅ ከአባቱ ተለይቶ ምንም የሚያደርገው ነገር የለም ያ ያየውን ነገር ግን ሁሉ ልጁ ያደርገዋል ተብሎ ስለተናገረ የአብ ፈቃድ ከወልድ ፈቃድ ጋር የወልድ የመለኮቱ ፈቃድ ከሰውነቱ ፈቃድ ጋር የሆነ እንዲነጣጥለን ሁለት ፈቃድ የምናደርገው በፍጹም አይደለም። he does not seek for himself a will that is independent of that of the Father. Consequently he says, for I have come down from heaven not to do my own will but the will of him that sent me ካለ በኋላ እችን ነገር one will ስንል ምን ማለት እንደሆነ እዚች ሐሳብ ላይ ያብራራታል። hence since he is one with him in the Godhead then he is essentially one with him concerning the will. Again the Son is his incarnation on earth was fulfilling the will of the heavenly Father. Thus it must be that he who united with the manhood had one will. ወልድ ወይም ደግሞ ቃል የአብን ፈቃድ ለመፈጸም ወደ ምድር መጥቷል። ስጋ ሆኗል። ስግው ቃል ኢየሱስ ክርስቶስ ሆኗል። ይህ የስግው ቃል ኢየሱስ ክርስቶስ ፈቃዱ ደግሞ የአብን ፈቃድ ማድረግ ነው። ያ የአብን ፈቃድ ማድረግ ደግሞ ከአብ ፈቃድ ጋር የሚቃረን ሳይሆን ከአብ ፈቃድ ጋር አንድ የሆነ ፈቃድ ነው። ስለዚህ ባይነሰሲቲ በግድ የስግው ቃል ፈቃዱ አንድ ነው ሊሆን የሚችለው ማለት አንዱ የአብን ፈቃድ የሚፈጽም አንዱ የማይፈልግ በፍጹም ሊሆን አይችልም ማለት ኦኬ። አንዱ የአብን ፈቃድ ለመፈጸም የሚፈልግ አንዱ ደግሞ የማይፈልግ ሁለት ፈቃዶች በክርስቶስ ሊኖሩ በፍጹም አይችሉም። እንኳን በክርስቶስ ሁለት ፈቃዶች ሊኖር ይቅርና ቅዱሳን ራሱ በጸጋ እያደጉ እየበለጸጉ ወደ እግዚአብሔር እየተጠጉ የመንፈስ ቅዱስ ማደሪያ እየሆኑ በቅድስና ከፍ እያሉ ሲሄዱ ፈቃዳቸው ለፈቃደ እግዚአብሔር ሰብሚት እያደረጉ ይሄዳሉ አይደል? ቅዱሳን የፈቃደ እግዚአብሔር ሐሳብ እየፈጸሙ ፈቃዳቸው ለፈቃደ እግዚአብሔር ሰብሚት እያደረጉ እግዚአብሔር በጸጋ እየተዋሃዳቸው ይሄዳል አይደል? ክርስቶስ ደግሞ ከስጋው ጋር በጸጋ ሳይሆን የተዋሃደው በፍጹም ተዋህዶ ስለሆነ የተዋሃደው ፈቃዱ አንድ ፈቃድ ነው የሚሆነው። ኦኬ አንድ ፈቃድ ነው የሚሆነው ማለት ነው። ሶ ይሄንን ነው መረዳታችን። ምናልባት ወንድማችን መልሽ ከሆነ እሺ ገብቶኛል። እንትን ሰሚት ስንል ግን ያው ጠፍቶ ወይም እንዴት ነው ዶሚኔት ተደርጎ ምናምን አይደለም ማለት ነው። ናቹራሊ እንትን ዩኒየን ስላለ ነው ሰሚት ምንለው እና ደግሞ ሃይፖስታቲካሊ ዩናይት ስላደረገ የመለኮትን ፈቃድ ከመለኮት ፈቃድ ጋር የሰውነቱ ፈቃድ ምንለው ፉሊ ምን የሚያደርግ ነው ኮኦፕሬት የሚያደርግ አንድ የሚሆን የሚስማማ እንጂ ከመለኮት ፈቃድ ጋር ኮንትራዲክት የሚያደርግ ዊል የለው። ሶ
በፍጹም ተዋህዶ አንድ ፈቃድ የሆነ ማለት ሳይጠፋፋ የተጠፋፋ የስጋ ፈቃድን አጥፍቶታል ማለት ሳይሆን ከመለኮት ፈቃድ ጋር ግን በፍጹም ተዋህዶ አንድ የሆነ ነው ማለት አንድ የሆነ ነው። ይህንን ቅድም ብያችኋለሁ። የፋዘር ሽኖዳ ይስሐቅ ደግሞ መጽሐፍ ይህንን ብታነቡት ይሄን መጽሐፍ እኔ በሃርድ ኮፒ አለኝ፣ ግን ሶፍት ኮፒ እንትን አለላችሁ ኢኦቲሲ ላይብረሪ ላይ እዚህ አለ። ቆይ ቻፕተሩን ላሳያችሁ። ኦን ዲ ዋን ዊል ኦፍ ዲ ኢንካርኔት ሎጎስ የሚል ቻፕተር ራሱ አላቸው። ኦኬ ያው ዲ ዋን ዊል ኦፍ ዲ ኢንካርኔት ጋድ ዲ ሎጎስ የስግው ቃል አንድ ፈቃድ የሚል አላቸው። ይህን ምሳሌ በምን ይመስሉታል? እነ ቅዱስ ቄርሎስን ጨምሮ ማለት ነው። ይህን ምሳሌ እንትን ሲሉ ልክ ቦዲ ኤንድ ሶል አናሎጂ ነው የሚጠቀሙት። ኦኬ የቦዲ ኤንድ ሶል አናሎጂ። አሁን የስጋ ፈቃድ የነፍስ ፈቃድ የሚባላል አይደል? ኦፍ ኮርስ የሰው ልጅ ፈቃድ አንድ ፈቃድ ነው ተብሎ ነው የሚታመነው። ግን ሰውነትም አለ ነፍስም አለች፣ ስጋም አለ ነፍስም አለ። የስጋና የነፍስ ፈቃዳቸው ሁለት ፈቃድ ተብሎ ነው ወይ የሚነገረው? ኦኬ ሁለት ፈቃድ ተብሎ ነው የሚታመነው? በሰው ሁለት ፈቃድ አለው ነው የሚባለው ወይስ አንድ ፈቃድ? ኦኬ በተዋህዶ አንድ የሆነ ስለሆነ የሰው ልጅ ፈቃዱ አንድ ፈቃድ ነው። ልክ እንደዚያ እንደውም የሰው ልጅ ስጋና ነፍስ እንኳን ሊለያዩ የሚችሉ ፖቴንሻል አላቸው። ፖቴንሻል ቱ ዲቫይድ ማለት ነው። የመለያየት ፖቴንሻል ያላቸው ናቸው። የክርስቶስ ከሰውነቱ ተዋህዶ ግን በፍጹም ሊለያይ በማይችል ተዋህዶ አንድ የሆነ ተዋህዶ ነው። ስለዚህ በዛ መረዳት እንችላለን። መጽሐፉ ክሪስቶሎጂ ኤንድ ካውንስል ኦፍ ካልሲዶን ነው የሚለው። ክሪስቶሎጂ ኤንድ ካውንስል ኦፍ ካልሲዶን የሚል መጽሐፍ ነው። ጸሐፊ ፋዘር ሽኖዳ ይስሐቅ። እንትን ላይ አለ የኦቲሲ ላይብረሪ ማለት ካልገባችሁ እስቲ ቴሌግራም ማሳየት ይችላል። ቻናል ምን ብላችሁ ይኸው እዚህ ካውንስል ኦፍ ካልሲዶን ሪኤግዛማይንድ የእንትናም አለ። ሁለቱም እንዳምታቷችሁ ካውንስል ኦፍ ካልሲዶን ሪኤግዛማይንድ የፋዘር ሳሙኤል ቪሲ ነው። እስቲ ክራይስት ክሪስቶሎጂ ማንካይስት እንዴት እንደጻፉት አላውቅም፣ ግን አይቼዋለሁ። ካልተሳሳትኩኝ እዚያ አይቼዋለሁ። ኦን ዘ ኢንካርኔሽን ማራታው እዚህማ አይቼዋለሁ እንጂ አላየሁትም እንዴ። እሺ በቃ ወይ እንትን እናደርጋለን። ቆይ የኔ ቻናል ላይ እለቅላችኋለሁ መጽሐፉን። እሺ ወዲ አንድ የመጨረሻ እንትን እሺ ወንድሜ ቀጥል። ዊል ዲፋይን ስናደርገው ማለት ኢንተርናል ሙቭመንት ቱዋርድስ ኢት ቴሎስ ብለን ነው ዲፋይን የምናደርገው እና ከእሱ አንጻር ዲፋይን የምናደርገው ከሆነ ዊልን አክት አውት የሚያደርገው ፐርሰን ነው ማለት እንችላለን ማለት ነው። እና ግኖሚክ ዊል የሚባለው ደግሞ ምን ማለት እንደሆነ ብታስረዳኝ። እና ግኖሚክ ዊል በክርስቶስ የለም ሲባል ሰምቼ ነበርና እሱ ምን ማለት እንደሆነ ምናልባት ደግሞ ከቻልክ የጌቴሰማኒውን ከዚህ አንጻር ከክርስቶስ አንድ ፈቃድ አንጻር አንድ ላይ ብታብራራል። ያ እሱ ዊል የውስጣዊ ፈቃድ ወይም ደግሞ ይሄ ኢንተርናል ሙቭመንት አለ አይደለ? ቱዋርድ ሴት የሚባለው እሱን ነው። ከዛ አንጻር ይሄ የሰውነት ፈቃድ ቶታሊ ጠፍቷል የማንለው ምንድን ነው? ይሄ ልክ እንደ አውጣኪያውያን ክርስቶስ መራቡ፣ መጠማቱ እነዚህ ነገሮች እንደው ልክ የጁሊያን ሄሬሲያ አለ አይደለ? ጁሊያን ቶታሊ አጥፍቷቸዋል። ነገር ግን ጀስት ምንድን ነው ዝም ብሎ ለማሳየት ምናምን አይነት ነገር ነበረ ፕራክቲስ ሲያደርጋቸው የነበረው እንጂ ኤግዛክትሊ
እነዛን ፓሽኖችን ኤክሰርሳይዝ አላረጋቸውም ወደሚል እንትን ይወስደናል። መራቡ፣ መጠማቱ፣ መድከሙ እነዚህ አይነት ነገሮች ከዛ የተነሳ ነው ማለት ከሰውነቱ የተነሳ ነው። ግን ይህ ሲባል ግን ከመለኮቱ እንደው ተነጥሎ የመለኮት ፈቃድ ተቃራኒ ሆኖ ከመለኮት ፈቃድ የሚቃረን ኮንትራዲክት የሚያደርግ ሆኖ ሳይሆን ሚያፊዚካሊ ወይም ደግሞ በፍጹም ተዋህዶ አንድ የሆነ ፈቃድ ነው። አሁን ለምሳሌ ክርስቶስ ይሄ ለበለሲቱ በለስ ካላት ብሎ አይቶ ወደ በለሲቱ መሄዱ መፈለጉ ማለት ነው። አይ ስጋው ነው እንጂ መለኮቱ አልፈለገም ተብሎ የስጋ እንጂ የመለኮት አይደለም ተብሎ መለኮት የስጋ እያልክ አትከፋፍለው ማለት የስግው ቃል ወይም ደግሞ የኢንካርኔት ለጎስ አንድ ፈቃድ ኦኬ የስግው ቃል የኢየሱስ ክርስቶስ አንድ ፈቃድ ስለሆነ ሁሉም ኦፕሬሽን ወይም ደግሞ ኦፕሬሽን ዊልን ነው ሊድ የሚያደርገው ማን ነው የሚፈጽመው ሳይሆን ማን ነው ከሆነ ኦፍ ኮርስ ፐርሰን ነው የሚሆነው። ምን ነው ፎሎ የሚያደርገው ከሆነ ግን ምን ተከትሎ ነው የሚመጣው ከሆነ ግን ፎሎ የሚያደርገው ዊልን ነው ማለት ኦኬ። እንትና የአርሜኒያው ቅዱስ ግሪጎሪ ኦፍ ታቴቭ ስለ ዊል ኤንድ አክሽን ወይም ደግሞ ስለ ዊል ኤንድ ኦፕሬሽን ሲናገር ሁልጊዜ ኦፕሬሽን ፎሎ የሚያደርገው ዊልን ነው ብሎ በግልጽ ይናገራል። ኦፕሬሽን ምን ነው ፎሎ የሚያደርገው ዊልን ዊል ከዛ በኋላ ፕሮሲድስ ኦፍ ኦፕሬሽን ነው። ከኦፕሬሽን ዊል አይ ሚን ኦፕሬሽን ከዊል ነው የሚነሳው ማለት ነው። ፈቃድ ሲኖር ነው አክሽን ወይም ደግሞ ድርጊት የሚኖረው ማለት ነው። ስለዚህ ማን ነው የሚያደርገው ከሆነ ኦፍ ኮርስ ፐርሰን ነው። ግን ምን ነው ፎሎ የሚያደርገው ከሆነ ግን ዊልን ነው ፎሎ የሚያደርገው ማለት ሶ ቱ ዊል ካለ ፎሎ የሚያደርገው ከዊል በኋላ ፎሎ የሚያደርገው ኦፕሬሽን ነው ወይም ደግሞ አክሽን ነው። then it leads to action ወይም to operation ማለት ነው። to operation ካለ በክርስቶስ ደግሞ ወደ 2% ነው ሊድ የሚያደርገው ማለት ነው። አድራጊው ደግሞ ወደ ፐርሰን ስለሚሆን ማን ነው ያደረገው ማን ያላደረገው የሚለው ስለሚመጣ ማለት ነው። ስለዚህ ዊል ፎሎውስ ኦፕሬሽን ከዛ ኦፕሬት ሲያደርግ ደግሞ ኦፕሬት አድራጊ ፐርሰንን ደግሞ ወደ ፐርሰን ደግሞ ይመጣል ማለት ነው። ሶ በጣም ፈቃድ በጣም ጥንቃቄ የሚፈልግ ነው። አንድ ፈቃድ ካልሆነ በስተቀር በክርስቶስ ያለው ሁለት ፈቃድ ከሆነ ሁለት ድርጊት አለ። ሁለት ድርጊት ካለ ደግሞ ወደ 2% ሊድ ያደርጋል ማለት ሴቨረስም ቅዱስ አዊሮስ ዘአንጾኪያ ማለት ነው። ይሄ ቱ ኔቸር የሚለው ጥንቃቄ ካልተደረገበት ወይም ደግሞ በደንብ እንትን ካልተሰጠበት ወደ 2% ወደ ኒስቶሪያን ሊድ ሊያደርግ እንደሚችል በሚገባ ይናገራል። ከፈቃድም አንጻር ማለት ነው። እና ከዚህ አንጻር ነው የምንረዳው ዊል ኦፕሬሽን ፎሎስ ዊል ማለት ነው። ድርጊት ወይም ደግሞ አክሽን ፈቃድን ተከትሎ የሚመጣ ነው። ዘን ፈቃድን 2 ካደረግነው ድርጊትም 2 እናደርገዋለን። 2 ድርጊት ካለ ደግሞ 2 ግብር ካለ ደግሞ 2 ልጅ ወይም 2% በክርስቶስ እንዲኖር ያደርገዋል ማለት ነው። ከዚህ አንጻር ጥንቃቄ ማድረግ አለብን ማለት ነው።